ይቅርታ አድርግልኝ ፖሊስ መሆኔን ሳታውቅ ነው የሰረቀ ኖርማል ሰው መስለኝ ነው ይቅርታ ሲቪል እና ኖርማል ሰው ቢሆን ሲሰረቃል አይሰረቅም እሺ የት ነው የምትኖረው አንተ እናቴ ጋር ከእናቴ ጋር እሺ እናቴ የት ነው የምትኖረው ከኔ ጋር በሽተኛ ነህ እሺ እናንተ የት ነው የምትኖሩት ሁላችሁ አንድ ቤት እሺ ቤታችሁ የት ነው ጎረቤታችን አጠገብ እያለመትክ ነው ኧረ አይደለም እሺ ጎረቤታችሁ የት ነው ያሉት ብነግርህ አታምነኝ ንገረኝ ይሻምናል ከኛ ቤት አጠገብ እና ቤተሰብ አዲስ አበባ ከመጥቼ አንዳንድ የተሸወርኩትን ነገር ላስረዳችሁ ፋሚሊ ሰው በዚህ መልኩ ይሸወዳል እጄ ሊፍ አላንኳኳውም እና ፒያሳ አድዋ አደባባይ ወንድሜ የቱ ጋር ነው አሳየን ስለው ያቺ የምታውን ጻለች አይደል እሷ ናት ብሎ 18 ኪሎ ሜትር ነው በእግሬ እርኩት እግሬ ነው የሆነ እንደዚህ ቫይብሬት ላይ ሆኖ ማለት ነው እኔ እኮ አዲስ አበባ እና የሆነ ክፍለ ሀገር እያለሁ የሆነ ቺክ ጠበስኩኝ በስልክ ማለት ነው እንገናኝ ቦሌ አካባቢ ብላኝ እሺ ብዬ ይሄው የነጭ መኪና ነው ምናምን ብላ አንገቷን ስታወጣ ሙሉ ጸጉሯ ነጭ ነው ጌታዬ አይኔ ነው ሻሽ ነው በለኛል ሻሽ ነው በለኝ እና የሆነ የታክሲ ሹፌር መንገድ ጠየቅኩት ማለት ነው ቦሌ የቱ ጋር ነው ታክሲ ስለው ይሄ ነው ግባ ብሎኝ እጄ ሶርዴት ቦርድ ጥሩ ነው ቃሊቲ አልጣለኝም ምን ወንድሜ ቃሊቲ ነው ስለው ማለት ነው እና በጎዶሎ ሉጣን ወይ እስቲ እዚች ጋር ማነው ማደረናት ይዋናው ችሎታው ኧረ ማማዬ እዚች ጋር ስልክሽ ምንድነው ስልክሽን ጣል አድርጊ ወንድሜ ካየ ይገላል አራብ ሸሪ ፈተነ ጣል አድርጊልኝ እዚች ላይ ቀር ምንድነው እታይ ሰፈር እኮ ስልክ ወርቋ አግኝቼ አንተ መስሎኝ ነው የኔ ነው ትንሽ አመሰግናለሁ ግን እኮ ፓስወርድ ስንት ነው 19 ተረኛ ገባ ለአቀናባሪዎች ይድረስ እንጂ ለአቀናባሪዎች ይደርሳል ይገባው ታዲያ ይገባው ከላይ ሰፋ ያለ ከስር ጠበብ ያለ በረድስት የሚባል ክፍለ ሀገር ነበረ የሀገሩ መሪ አቶ ሽሮ ናቸው በተቀመጡበት በክብር ቦታቸው ድንች 5 ቁጥር ቃሪያ በረኛ ናት በቂቤው የተሰራ የሚጣፍጥ ቂንጬ አጠፈው ጎረሰው አገባው ብሎቼ አገባው ተደፋ አንተ ኮና ስቶፕ ቅጣት ታድለ ኢየሱስ ደስ ሲል እኔ ጋር ነው ማርያምን እኔ ጋር ሆኖ ነው የወደቀው አይደል እኔ ጋር ነው ናዝሬ መግዲዬ እኔ ጋር ነው እኔ ጋር ሆኖ ነው የወደቀው እሺ በቃ ማን ልሳም ቅጭኛ መግዲዬ ወንድስ የሚያላቅም ፀሐዩ እኔ በቁርባን ነው ማጋው ሲጀም ምን ሴቶቹን ቢሲሉ ወንድ ልስም ነው እንደሃ ቀጡኝ የሆነ ቅጣት ምንድነው ቀጡኝ መግዲዬ ቅጭኝ በቃሽ ሌላ ነገር ምንድነው ባልሰማም ወደ ቤት መሄድ ሄድ በቃ ስገባ ደውል እሺ ይጅብ ሊገፍታኝ ማጣው ቢመታኝ ሰንዱ አሁን በመታወት እካከም ይጅብ በመታው ሳውንድ ነው አባዬ አቤት የትምህርት ቤት ጓደኛዬ እዚህ ማጥናት ፈልጎ ነው ችግር የለውም ና በለው ችግር የለውም እሱ ነው ጓደኛ አዎ ስምህ ማን ነው እያልክ ነው አባዬ ስሜ በርጠሚስ እባላለሁ እኔ ዛሬ ደስ የሚል ምሽት ነው የምናሳልፈው እያልክ ነው አባዬ እቺን ቀን ለብዙ ጊዜ ስናፍቃን ነበር እያልክ እሺ አባዬ ብቻ ሊያዋራክ ይፈልጋል ለምን በቃ አባዬ እናንተ አውሩ እኔ ውስጥ ነኝ ምንድነው
ተግል ለምንድን ነው ክላስ የማትገባው? እንዴ ምንድነው ቤት በኩል አጥር የለው ዘልጄ እንዳልገባ ግራ ገባኝ እኮ። ደግሞ ምንድነው ያስከው? በቃ እዚህ አትማርም ምናምን ነገር ሲልን ክላስ ለክላስ እኮ የመገረዝ ስራ ጀመሩ። ዛሬ ሁለት የሚገረዙ ልጆች አሉ። ኧረ አንተ ግን ክላስን አርፈህ ዝም ብለህ ብትማር ይሻላል። እንዴ ምን ብዬ ልማር? ክላስ ስገባ ሰባቱንም ክፍለ ጊዜ እንደ ጠንቋይ ቤት ተንበርክኬ ነው ሙሉ እንደ አንዱ ጀለሱላ ደንዝዞ በዱላ ብዛት አማርኛ መጽሐፍ መለየት አቅቶት በእንግሊዘኛ መጽሐፍ ነው ፊዚክስ የሚማሩ። እኔ መሮኛል በእናትህ ጥማዳም ኖርማል ነው። እባክህ አንተ ቀላል አይደል? እየሰማህ ነው። ሰው ተናገረ ብለህ አትሁን ተላላ ታስረግዜ ደግሞ የኋላ ወንድ እኔ ቀላል ነው። ያንተ አባባል ደግሞ ሁልጊዜ ተሸበሩ ብዛት ይሰደባል እንደሱ። ኧረ እባክህ ተው። ህመት ሆኖ ቀላል ነገር እንዴ? ዝም ብሎ እኮ እንትን ነው። አንተ አልገባህም። ወዴት ነው ዝራ የምታወራው? እኔ እኮ የኝ እዚህ ኧረ የኝ እዚህ አንተ ሙድ እያስክብኝ ነው። ኧረ እና ወደዛ ዙራ ታወራለህ እንደዚህ እያለ ምን ይመዙ ግን ተው ኧረ እንደዛ አይደለም። ይኸውልህ ታዘበኝ እሱ ጓደኛ ነው አይደለም ወንድም እሱ ታዘበኝ እንደዛ ይሸርባል ይበል አንተም ያው ነህ ይታመጣል እስኪላል ከሚስት ማይሚ በመቀጠል ወረዳውን ወክሎ የሚወዳደረው የ17 ዓመቱ ታዳጊ ወደ መድረክ። እሺ ቦክሰኛ ሚኪያስ ውድድሩ እንዴት ታየዋለህ? የሚጋጠም ሰውዬ ካንተ እጅግ በጣም ኪሎ እንደሚበልጥ እየተነገረ ነው። ምን ትላለህ እስቲ? እኔ ማነሳቸው 3 ፖይንቶች አሉ። 3 ሐሳብ አነሳለሁ። እሺ ቀጥል። የመጀመሪያውና ዋነኛው ሰላ እንዳይዝ ሰውዬ አይቻልም። ሰላ ካገኘሁበት አንተ ላይ ነው የምዞርብህ ወይ ዳኛው ላይ ዞርበታል። እሺ ሁለተኛው የሚሆነው ሐሳቢ ምንድነው? እስከ ዛሬ እኔ ስስቅ ስጫወት ነው የምታውቁኝ። የተደበቀ የተሰወረ ሚኪ የሚያውቅ ማንም የለም። እሺ ሶስተኛው ሐሳብ የሚሆነው ደግሞ ራውንድ 3 ምናምን አልፈልግም። እኔ በራውንድ 1 ሰውዬው ዘርሬ ወደ ቤቱ ልኳለሁ። እንግዲህ እጅግ በጣም ሞራሉ ደስ የሚል በጣም ማነሽ እባክሽ በእናትሽ ሙቁን ጨምሪ። ቦክሰኛ ሚኪያስ በእናትህ ጠፋብን እኮ ቀልድ ነው እንደያዝከው። አንተ ጠፋብን ትላለህ። ሰውዬውን እኮ ነው እሱን እኮ የዘራው። ምንድነው ገብቶ ተወዳደረ እንዴ? እንደዛማ ቢል ለኛም ክብር ነበር። ለኛም ክብር ደጋፊ ነው የመጣው። ደጋፊው ለምን እቀርጻለሁ ብለህ ይሄን ቡር ሲል ያኛው ሰው ጭንቅላት ከደቂቃዎች በፊት እኮ በእናትህ ኢንተርቪው አድርጌው ምናምን እኮ ደህና ነኝ ምናምን ብሎ አዎ ግን ይኸውልህ ራሱ ትክክል ለቆረጡት ሰዎች ሼም ያዘኝ። አፈርኩኝ። ምን ይባላል? እሱን ለማየት እኮ ነው የመጡት። እሱን ለማየት እኮ ነው አይበላ አይጠጣም ይባላል። እንዴት ነው የመጣው? በእናትህ የሆነ ነገር እናድርግ። በእናትህ ቅበረኝ። ይኸውልህ አለቄ በእናትህ ግቡ በጀመር ምናምን እያለ ነው። በእናትህ የእናትህ አባት ልጅ ነው አይደል? አንተ ወንድም ነው አይደል? እኔ የአብራኬ ክፈይ ስጋዬ ቅበረኝ። በቃ ቅበረኝ የኔ ጌታ። አንተ ገብተህ ተወዳደር የኔ ጌታ። በእናትህ አንተ ቅበረኝ። እኔ ጎረቤት ነኝ ወንድሜ ጎረቤት ከእናቴ ጋር እየበላው እሱ ከደወለ እንደዚህ ምግቤን ቁጭ አድርጌ ነው ወጣው ማለት ተመልሼ ያራት አይደገም። 5-6 ሰዓት ስለምናወራ አራት አይታሰብም። ጊብና ቢካል በቃ አንተን አገኘው ካደል ጠገብኩላለሁ እና እሱም እንደዛ ነበር። እራት የማይበላቸው ሰዓቶች አሉ። ጓደኞቹ ምን ይሉ ነበር? ደወለች እጭ ነው የሚሉት በቃ። ስለዚህ በዚህ መልኩ ሳትገናኙ በስልክ ብቻ እያወራችሁ ቀጠላችሁ? ቀጠልን። ከመቀጠልም አልፎ አበድን። በቃ ይሆናል የእብደት ማህበል ውስጥ ገባን ማለት ነው። የኔ ፍቅር መግቢያው ጋር ደርሻለሁ። መጣሁ ዛሬ ቤትሽ ፎ ነው ማድረግሽ እኔና አረ መጣሁ በክሽ የኔ ፍቅር ዛሬ ፎ ነው ማድረግሽ ልሽ እንዲጋሽ ሰላም ነው። ከግብርና ሚኒስቴር ነበር የመጣ ነው። ለአካባቢ ጽዳትና ውበት ይሄንን አበባ ትከሉት ብሎ መንግስት ልኮላችሁ ነው። ከሉት? አዎ ትከሉት ነው። ትከሉ ኧረ አይደለም ገብተሽ አንተ በደንብ ኮትኩተው። ምንድነው ኮትኩት እኮ ነው እንዴ? ኧረ ሰሪው ገበሬው አላሁ አክበር። ጉርቡዝ የት ሄደባ? ጉርቡዝ እና ይሄ ልጅ አዛ ያርገኝ እኔን። ጉርቡዝ የት ሄደ? ጉርቡዝ አረ ይሄ ልጅ ዛሬ ጭንቅላቱን ጨፍልቄ እንዳልቸገረ ጉርቡዝ ምንድነው? ጉርቡዝ አረ ሸምታ ኡር ነን አላሁ አክበር። ሐውዙ ቢላሂ ሚነ ሸይጣን ረጂም። አፉ በል ይባላ አንተ እዚህ ነህ እንዴ? አዎ እኔ እኮ እዚህ የሌለክ መስሎኝ እኮ ነው። ጎማቼ ካረኩኝ ጨፍልቄ ነበር። ይሄን የሚያክል ጭንቅላት አንተ ጨፍልቄ ነበር። አረ ወራበል ነው ወደ በዛ ግባ ዳለቻ ይፈጥ ቶሎ በዛ ግባ።
ግባ ቶሎ በይ ፈጠነ ግባ። አላሁ አክበር ገና ዳርቻ ከዚህ ዳርቻ ድረስ እንደዳራው ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ዝጋ በሩ ቁመት ራሱ አይታ። አሁን አንተ ሹፌር ብትሆን እንዴት ነው የምትነዳው? ሻምዘበና አይ ዳርቻ ልትሄድ ነው። አቶሎ በልና አትጩህብኝ። እኔ እንድትጮህብኝ አልፈልግም። አፍያ ጀዝባ ውጣ ከዚህ እንደውም ሌላ ረዳት ቀይራ ውረድ ምንድነው እቺ ተናገርኩ ውጣ አፍራት እኔ ባሉካ እስኮንኩ ትንፍሽ እንዳትል ጀዝባ አፉ ይካፈታል እንዴ ማንም ጥርቅም የሰው ልክ ያቅማሉ ጀዝባ ሻምዘ የሚዛም እኮ አልበለው ናሽ ውረድ እንብላ በሰል እና እንደው እኔ ገፍላ ውረድ ቡና ሰንምጣ ውረድ ጀዝባ አንተ በጠዋት ይለክኛ እንዴ እኔ በስንት መከራ ልሰራ ያሰብኩት ነገር ዳላ አንተ ረጅስ ሚያኔ በስንት መከራ እኔ ስንትና ስንት ቅድ ያሰብኩት አሁን ቡና ጠጥተን ፈታ ብለን እንመጣለን። እንዳትረክበኝ ነኝ ሂድ መጣው ነኝ ከኔ ጋር ትምጣ። አንተ ያያቴ ደሞ አይን አይሰራም ወይ አንተ ራሱ ያያቴ ደሞ ተው ተረጋጋ ብያለሁ። ሰውዬ አይን ነው የምጠብሰው። ወይኔ አለመተዋወቅ ወይኔ ወለ ስማ እኔ ለታጁራቱ ታባላለሁ የድምድም ሰፈር ልጅ ነኝ። በስማም ከነጋ እንደው ይላል በለውም በቃ በላውክ ደም ስርን ነው መቆጣጠርልህ። ሃሎ ነው እንጂ ኧረ እባክህ እኛ የሥራ ሰዎች ነን። እሺ አትቆመ ፎክር፣ ዝም ብለህ ፎክር። እሺ እኛ የሥራ ሰዎች ነን፣ ወደ ስራ እየሄድን ነው። በቃ አትረብሸን። እሺ ስራው ጠፋ እንጂ ማን ስራ ይጠላል? መስራት ጌጥ ነገር ነው። ከጌጥህ ነው የሚሰራ ሰው። አባቴ ቱታ ያደረገ ሰው በጣም ይወድ ነበር። ሄሎ አቤት፣ ማን ልበል? ዶክተር አመላላሽ ሰላም ነው? የማን አባ ነው አመላላሽ? አንተ ዶክተር አስመላሽ ነኝ። ማን ነህ? አላወከኝም እንዴ? አስታጥቄ ነኝ። ምንቄ? አስታጥቄ የረሳኸኝ እንዴ? እንደውም ባለፈው ጆሮዬን አሞኝ መጥቼ የሽንት ምርመራ ያዘዝክልኝ የመድኃኒዓለም ያለ አንተ እኔ ነኝ ጆሮህን አሞ የሽንት ምርመራ የማዘልህ? እሱ ይገርምሃል እንዴ? ጭራሽ ውጤቱን እኮ አይተህ እርግዝና ሊሆን ይችላል ጆሮህን የደፈነው አስወርደው ሁሉ ብለኸኛል እኮ። አስወርደው? ኧረ በፈጠረ የሰው ስም አታጥፋ። የሰው ስም አታጥፋ ምናምን ትላለህ እንዴ? ጆሮዬን አጥፍተህ። ጆሮ ምን ሆነ ሰውዬ? ይኸው እየሰማኸኝ አይደል እንዴ? እና ዛሬ እኮ ሰኞ ነው፣ ቅዳሜና እሑድ ነው የሚዘጋው። የአንተ ጆሮ የመንግስት መስሪያ ቤት ነው እንዴ ቅዳሜና እሑድ ብቻ የሚዘጋው? ልትከራከሬ ነው እንዴ? ጭራሽ እኔን የማውቀው በሽታዬን አንተ። ይኸውልህ ወንድሜ ጆሮ የሰንበት ቀንን እየጠበቀ የሚዘጋ ከሆነ ይሄ በሽታ አይደለም ሰይጣን ነው። እሺ ጸበል ሂድ። ሙስሊም ነኝ። አቦ የራስህ ጉዳይ። ምን አባ ፈለገ ነው የደወልከው? ተሳደባለህ እንዴ? ጭራሽ ቆይ የጆሮ ነው የበረሮ መድኃኒት ነው የሰጠኝ ጆሮዬን ደፈነው እያልኩህ እኮ ነው። አንተ ሰውዬ አይምሮህም ነው እንዴ ተደፈነው? አይገባህም? ሰው ተሳስተሃል። ወይኔ አስታጥቄ። ቆይ አንተ ሰውዬ ቅመህ ነው እንዲያከምከኝ? ምንድን ነው የምቀመው? ስኳር ልበልህ? አንተ በእና እንደዚህ ኩር ትሰራኛለህ? ቆይ ምን የርቀት ነው እንዴ የተማርከው? እኔ አሁን ወሬ አልፈልግም፣ ተጎድቻለሁ። ካሳ ነው የምፈልገው። ካሳ ያስፈልገኛል። ኧረ ተው እና ምን ችግር አለው? ስልኩን ልስጥህ። የማንን? የካሳን ነዋ። ኧረ ሙድ መያዝ ነግሬሃለሁ። ከዚህ በኋላ በዚህ ስልክ ብትደውል መለጥቶል ምን ሆናለሁ? ያው አላነሳም ልልህ ነው።